ሚስዬ ችግር የለውም እኮ ስላበሳጩኝ ነው ገባሽ? ሁሌ ተው 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 ሲባል እችን አንድ ፍሬ ልጅ እችን ገና ታዳጊ በቃ አይምሮ እንትን ለማለት አፈር አባታችሁ ይብላ። እድሜሽን ጨርሰሽ እሷን እድሜ ልጨርሽ ነው። እሷ ገና ወጣት ናት። እያተናለች እነሱ እሷ እኮ ቼክ አታረጋቸውም እነዚህ ወራዶች እግዚአብሔርን ቼክ አታረጋቸውም። ያስጠላል። እኔ ትናንትና እንዴት እንዳደርኩኝ እኔና እግዚአብሔር ነው የምናውቀው። ጌታን በጣም ነው ያሳዘኑኝ ሁለቱም ማለት ነው። ጌታን ምን ነው አንቺ ዘው ብሎ ነው እኮ የተነሱባቸው ገና ቪዲዮን እንኳን ሳያዩ ሳይጨርሱ ማለት ነው። ኧረ እሷ ላይ ነው እንጂ የተነሱት። እሷ እንትን ሼር አረገችው ላይ ኮመንት ገብታችሁ አይታችኋል እንዴት እንደሚሏት። እግዚአብሔር እሷ እኮ አሰማችሁ ላይክ አታደርጉ እንዳታዩ ሁሉም ቦታ ነው እኮ እንደዚህ የሚሉት እነሱ እንደሆነ ከፍ እያሉ ነው የሚሄዱት። ምን ማንልም ቪዲዮአቸውንም አያዩም። መተው ገስት ላይ እኝኝኛ አይበሉ። ማርያምን እንረግጣቸዋለን መርገጥ ካለብን ወይ ቪዲዮ ላይክ አታድርጋ ወይ ስማቸውን አታንሳ። አዳሜ ጸጥ ብላ ብቻ ሌላውን ሄዳ ለቅልቃቲ የብልግናውን የሚሽለጠለጡትን ሄደው ይዩ። ልጆቻችንን ለቀቅ እንዲሃን ትላንትና እኮ ቪዲዮ እንኳን ሳልጨርሱ እኮ ነው እንትን የከፈቱ። እግዚአብሔር በስማ መረ እነዚህ አንቺ ሂጂና እና አብርሃም ጋር ታውቂያለሽ። አሁን ዝም ተባሉ። በቃ እኛም ተውናቸው። በቃ ተቆጣጠሩት። ይዘላሉ፣ ግሩፕ ከፍተው በውስጥ ያወራሉ እሷን ለመጣል። አንድ ነገር ልንገራችሁ፣ የሰው ልጅ ራሱ በዘረጋበት ምንድነው የሚባለው ገመድ ራሱን ጠልፎ ይጥለዋል። ወጥመድ ለሰው ልጅ ስትቆፍሩ ወጥመድ ለሰው ልጅ ጉድጓድ ስትቆፍሩ ለራሳችሁም ከጎኑ ቆፈር አድርጉ። እቺ አንድ ፍሬ ልጅ እቺ መልካም ሴት ማንም ጠልፎ ሊጥላት ቢሞክር መቼም አትወርቅም። ለምን? ይሄ ሁሉ ህዝብ እኮ የሚወዳት እኮ ሃይማኖት ታደሰን በአካል አውቀናት አይደለም፣ መልካም ስለሆነች እግዚአብሔር ከላይ ሲፈጥራት የሰው ሞደስ ስለሰጣት ሰውን የምታከብር ስለሆነች የሰውን ነገር እንትን ስለምን እንደናንተ ቢሆንማ ዛሬ እኮ አንድ ኦዲየንስ አይኖራትም ነበረ። አንድ ሰው እናንተ እባቦች ከፊት ለፊት ሌላ ቆዳችሁ ቀይራችሁ ግሩፕ ፈጥራችሁ እንሰጥም እንሰጣለን ሞት ይስጥሽ ስትሄጂ እኮ ስትሞቺ ይዘሽው አትሄጂም ያለሽን ንብረት አንቺ ምረቀ ካማሮጊት ማለት ነው። አስረግጬ እነግርሻለሁ። ምን አባሽ ታመጫለሽ? ገባሽ? በእናንተ የእናንተን ጊፍት ፈልጋ አይደለም ባይዘው የምትመጣው በሱም አይደለም የምትኖረው። ያላትን መናገር ብትፈልግ ኖሮማ ወጣ ትናገራለች። እንዲህ አይነትን ሴትም አይደለችም። ራሷን ድብቅ አድርጋ የምትኖር ናት። እናንተ ግን አስመሳይ እባቦች። ዝም አልልም ከዚህ በኋላ ካሜራ ጀርባ ብዙ ሰው ከዚህ በኋላ አልፋታችሁ። ምን ለመናገር እኮ ነው ምትረዳ ሴት ናት። ዝምታችሁን ስበሩ እናንተ እዛቸው እንደዚህ ነው። በእሷ እኔ ኃጢአት መገባው ተው አትበሉ። መነገር አለበት። 2-3 ሰው መጣ ቀረ ምንም ትርጉም የለው። አው ባልና ሚስት ተይ። ለምን ትፈራላችሁ? አይ ለምንድን የምትፈሩት? በተለይ ባልና ሚስት ኮሜንታተሮች ለምንድን ነው ስጦታ ለሱም ከሰጣችሁ ለሱም ስጡ። ምን ችግር አለ? አፈር ብሎ ማለት ኧረ እንደው አይ መድኃኒዓለም ስንቱን አየን እኮ ዘንድሮ። ፍርዬ ማሪ ታየኝ ቆንጆ በውስጥ እኮ የሚያወሩትን ስለማታውቂ ነው። አንቺ ግሩፕ ፈጥረው እችን አንድ ፍሬ ልጅ በቃ ምን አራን ስምሽን ለጥፍ ያልኩሽ እኮ እያንዳንድሽን ፎቶሽን ቤተሰብሽ አሄድብሻለሁ። ከፈለኩ የትም ከፍቼ ምን አባሽ ታመጫለሽ? ሌባ ካላሉት ሌብነቱን አይተው በቃ እንዴት ዋላችሁ? አስመሳይ ካሉት ማስመሰሉን አይተውም። ሰብልዬ እንዴት ነሽ ማሪ? ደህና ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰ። አሜን። እሙዬ ምን ሆነ? ልጆቼ እንዴት አመሻችሁ? ደህና ናችሁ ወይ? እንኳን አደረሰን። እንዴት ነሽ? ሰላም ነሽ? እንኳን አብሮ አደረሰን። እኔ እናት ደህና ናችሁ? ሀናንዬ ሰላም ነሽ? በሰላም ነው? ፍርዬ ምን ሆነሽ ነው? በሰላም ነው? ያንቺንም ሰምቼ ነው። እኔን ሆንሽ እዛ ዛሬ ምን ሆነሽ ነው? ምን አባታቸው ብለው ተደምተዋሉ። ምን አንቺ ተይ ምናምን ዘኔ አይደለም ተተዋሉ። አመት ባል ብለው ተተዋሉ። ትላንትና በአሙሱ ምድር እንደዚህ ይናገራሉ። ስም ብለሽ ሲያትለብሽ እኔም ማቆ ነገር የለም። አመት ባል ስለሆነ ዝም ብዬ ነው ያልኳት።
እንዴ ምን ሆነሽ ነው? እነሱ ትላንትና በአሙሱ ምድር ሲሳደቡ ለምንድን ነው ተው ማትሉት ነው ጥያቄ። ለምን ያለች እንዴ ምንድነው? የእናት የአባትሽ ውሻ መሰልኩሽ እንዴ? ታይ ዜነብ ታይ አትሉ። ኧረ በመቤት ኧረ እሙዬ ነይ ግቢ። እናንተ አትጣሉ እንዴ? ነይ ግቢ እሙ። ሀላልዬ ነው ያለው ሙገንማ አይ ወጣለ እኮ ስለምትናደድ አይደለም። ምንድን ነው ያልሽው ዘይነብ? እኔ ምን አርጌሽ ነው? አመት በዓል ነው ተይ አልኳት። ምን እንደሆነ ባላውቅም እኮ ነው የምልሽ። እዛ ሲያወሩ እኮ ታስጠብቃላችሁ። እዚህ መታችሁ ሰው ሲያወራ ሲናገር ዝም በሉት ያለሽ። እዛ ሲወራ እኮ አንድ አፍ የሚመልስ የለም። ዝም ብለሽ እዚህ መጣሽ እንዳስቀባይ እንዳመላላሽ ነው የምታወሪው። ብዙ ቦታ አይቼሻለሁ። አሁንም ቢሆን ዝም በይ ነው የምልሽ። የአባቴ ውሻውንሽ የማንም ውሻውንሽ ምንድን ነው ያየሽኝ? ምኑን አይቼሻለሁ። ብዙ ቦታ አይቼሻለሁ። ብዙ ቦታ አይቼሻለሁ። ዝም ብለሽ እዚህ መተሽ አለፍልፊ። ምን የአባትሽ ውሻ መሰልኩሽ ትላለች እንዴ? ውጪ ያልኩሽ ውጪ ከፈለግሽ ለመስማት ካልፈለግሽ ማለት ነው። በቃሽ ዝም በይ አታካብጂ። ውጪ ከገባሽ ውጪ ያልኩሽ እንጂ ሌላ ነገር አልኩሽ። ስሟ ፋጡማ የምትባል ናት። ስሙኝ አሁን ማናት ላልሽኝ ሙዬ ስሟ ፋጡማ እኔ አልሰማሁም። እኔ በሰማሁ ባናታቸው ነው ፕሮፋይል አድርጋ ሌሊቱን በሙሉ እሷ ስጦታ ሲሰጣት ከሱ ጎን ትሆናለች። ገባሽ? ይሄ ነገር ሲሆን ግን ከሱ ጎን አትቆም ብላ ሌሊቱን ሙሉ አፏን ስትከፍት ያንተን ያለች ፋጡማ የምትባል ዝርክርክ ሴት የሱ ፕሮፋይል ያደረገች ናት። እሺ መሽቷል። ዝም ብላ ላይ የምናወራው እነሱ ትላንትና በሐሙስ ምድር በጸሎተ ሐሙስ እነሱ ሲሳደቡ እኛ ዝም አንልም። አይመለከታችሁም። እኔ የማወራው በራሴ አፋደ ከደበራችሁ መውጣት ነው አልኩሽ እኮ ዘይነብ። ዝም በይ ከደበረሽ ውጪ። አሁን እንዴ ከኔ ጋር ችግር አለሽ እንዴ? እኮ ዝም በይ አትበይ። ችግር ቢኖርብኝ ባይኖር ዝም በይ የሚለኝ ሰው አልወድም። እኔ የት አይተሽኝ ነው ክፉ ስናገር ሰምተሻል? ቪዲዮ አይቼሻለሁ። ክፉ ተናገርሽ አሽቃባጭ ሰው አይመቸኝም በህይወቴ። እዚህ እንኳን አሽቃበጥኩ እሰይ በቃሽ ውጪ። አሁን አንቺ ጋር ካልደረስኩብሽ በቃ እዛው ዝም ብላችሁ እዚህ አንድ ከጎና የምትሆኑ ሰው የላችሁም። እዛም እዚህም እንደ እርጎ ዝንብ ጥልቅ እያላችሁ የምታወሩት ነገር እንኳን አንድ ከእሷ ጎን የምትሆኑ ሰዎች የላችሁም። ስትሰደብ እንኳን ታስካካላችሁ፣ ስቃላችሁ። ልክ ነው ምልክት የልብ ቅርጽ ትሰጣላችሁ። ብዙ ቦታ ያችኋለሁ። ወዳጅ ነኝ ባዩ ትላንትና እሷን ያላስቆሙት አሁን እኔ ስናገር እኔ ኃጢአት የምገባው ልግባ ገብቻለሁ። ስንቴ ነው የምገባው? ለምን የማን ልጋጋም ናት እሷ? የምትሰደበት አንቺ ጎበዝ ለሀይሚ ወገን ለሀይሚ ተቆርቋሪ ሀይሚ የምትሰደበው የሚያምሽ ከሆነ እሷ የምትሰደበት ገብተሽ ስለ እሷ ወግኝ እስቲ። ለምን እንደዚህ በይ እኔ ለምን እንደምትዩ እዛ ሄደሽ ለምን በይ። እኔ አሁን ስለ እሷ ወግኝ ነው። ለምን ዝም በይ አትበይ፣ ዝም በይ አትበይ። እኔ ዝም በይ የሚለኝ ሰው አልወድም በጭራሽ። ከተኛውበት ነው የቀሰቀሳችሁኝ። እሷን ገዝታ አምጡልን እንደው ስለፈጠራችሁ። ነገ ሀናን ገዝቱን ለጥፈን ነው እሷን ልጅ የምንሄድባት። ነገ የእሷን ገዝታ አምጡልን እንደውም በፈጣሪ ይዣችኋለሁ። የፋጡማ ማናት የምትባል ላይ ሙሉ ስትሄድባት ነው ያደረችዋል። ምን አባሽ ምን አንቺ ነሽ እንዴ ተልቅ አንቺ ፋጡማ የምትባይ ቆሻሻ ትላም አንቺ ነሽ እንዴ ልከሽ አይፎን የገዛላት በራሱ በላው አይደል በሰራበት አለ ይተው አንቺ ልከሽለት ነው። አንቺ ትላም ሸርሙጣ ቆሻሻ ነገር ገና ያመሽበት ማናት ምንድናት? ቦታ ለጥፉ ጉዳይ አይደለም። እኔ ምን ያመጣሉ? ስንቴ ነው የምንለጠፈው? ሙዬ ምንም አይመስለኝም። ታፔላ ያሰሩበት ቢፈልጉ የፈለገውን አሰርታችሁ አድርጉበት። ቆሻሻናችሁ አይፎን ቀርቶ ለምን አውሮፕላን ገዝቶ አይሰጣትም? እከካም የከክ ጥግ ከዚህ በላይ ይከፈላል እኮ ማርያምን። እነሱ አቅም እንጂ ከዚህ በላይ
መኪና እስከ ገዝቶ የሚሰጥ ይችላል። ምን አገባችሁ? መልሺ ባለፈው እንደዚህ ከእንትና ጋር ከዳኒ ጋር የሰራችሁ ጊዜ መልሺ ብላችሁ ልጅቷን ልካ ሲይዛችሁ እንድትመልስ በሚዲያ አስመጣችሁ። እሱን እኮ ነው ብለሽ ቀሚስና ጫማ የቆጠሩ ጀግና ናቸው። እንኳን ደግሞ አይፎን ብለው መጡ። እነዚህ ገና ቾኮሌት መልሽ የበላሽውን ተብላለች እኮ ያኔ ቾኮሌት መርሲ ብሉ እና ተበላችሁን አፈሪ ብሉ እውነት ኢንሻአላህ ያ ረብ ምድረግሞች ከፈለጋችሁ እናስቲ ከኔ ጋር በጣም እናንተ ውሾች ከማላ ግራ የተጋባው ምን እንደሆነ ታውቃለህ? እቺ ፋጡማ ሚሏትን ሰው ገስት ላኩልኝ ብያቸዋለሁ። እቺ ፋጡማ ልጅ ሴትዮ ገስት ላኩልኝ። ፋጡማ ምትባል ቅማላ ነገ ሀናለም አግኝቻለሁ። ተልኮልኛል። ነገ እናቷን ገዝቷን ለጥፌ ነው የሚሄድባት እኮ ማለት ነው። ነገ ደግሞ ስማችሁን ይቀይራሉ። አንቺ ያጣችሁ እግዚአብሔር ስማቸው እኮ አይደለም። ስማቸው ሌላ ስራቸው ሌላ ጻፉ በየቀኑ የሚገቡት እነዚህ እበት ቆሻሻ ከኔ ጋር ልታወሪ ይቅርታ። እሺ እኔ ካስቀየምኳችሁ በጣም ይቅርታ። እኔ በጣም ስሜታዊ ስለሆንኩኝ ነው። ትናንትና መናገር ስላልቻልኩ ነው። በጣም ይቅርታ። ሲጀመር አልሰማሁም። እኔ አሁን ነው በደንብ ሲነገረኝ በቃ እንትን ያለብኝ። ይቅርታ ምናምን አልልም። ለማን ነው ይቅርታ? የምንም ይቅርታ አይደለም። ከእንደ ስሜታዊ ሆኜ እንትን ካልኩኝ እንግዲህ ምንም ማድረግ አልችልም። ሀናን ቤትሽን እንግዲህ ይቅርታ ያው